እግዚአብሔር አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንድ አጥንት ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። ምን ልታዘዝ ጌታዬ? ቤተሰብ ሲፈርስ፣ ንብረት ሲበተን፣ የሚወዱትን ሲያጡ ምን አይነት ስሜት እንዳለው ልታስረዳኝ ትችላለህ? እኔ እንጃ። እኔ ደርሶብኝ ስለማያውቅ እንዲህ ነው ስሜቱ ብሎ ማስረዳት ይከብደኛል። ማንም ክፉ ማንም ጥሩ አይደለም። ሰዎችን ክፉም ጥሩም የምናደርጋቸው እኛው ሰዎች ነው። ደህና ዋል። ሰንበት ሰላም ነው? ምነው ቆየሽ? ሽማግሌዎች ጋር መቆየት ነበረብኝ። ይቅርታ። የምለው የት ነው የምናከብሩበት? አላሰብሽበትም? ያው ሁላ አንተ አይደለ ሰርፕራይዝ የምታደርገው? ከኔ ነው የሚጠበቀው መሆኑ ነው።
ምንድን ነው ሳይኮስ? የሆነ ሰውዬ በመኪና ተገጭቶ ወድቆ ነው። ለምን ሳልከኝ ነው? ምን ነው ችግር አለ? ይኸውልህ ቤቢ አንተ መሳል ያለብህ አበባ ባንዲራ ትምህርት ቤት ነው። እሺ ሁለተኛ እንደዚህ ያሰል እንዳስ እሺ በላውን ይሄን ቀደዝ ዛዛቢ እስክተት ለምን አይጥሉም? አውሮፕላን ሰራበታለሁ። ወደፊት አየር አብራሪ ነው የምትፈልገው? አዎ። እንካ አውሮፕላንህን። አልፈልገውም፣ ውሰዱ። ማስታወሻ ሰጠኝ ማለት ነው? አዎ። አመሰግናለሁ። ባባ ለምንድን ነው ግን ሁሌ ቶሎ ቶሎ የማመጣው? ስራ ስለሚበዛብኝ ነው። ውሸትህን ነው። ከእናቴ ጋር ስለተጣላ አይደል? ማን ነው እንደዚህ ያለ? ማንም አላለኝም። አንዳንዴ ስለአንተ ሳነሳ ማሚ ትቆጣኛለች። ቆይቶም ወደ እናንተ ልመጣ አልቅሼ ወይ ለምኛት ነው። ነይ ለፍለሰልሽ ሽናሽ የንግግሩ ውስጥ ብስጭት ነበር ያስጠፋል። ለነገሩ እኮ እሱ ድሮም አምሮ በሳል ሰው ነው። ሰላም ወንዶችን ብጠላ መውደድ ግን አለብኝ። ከደግ ሰው ደግሞ ይበልጥ ደስ ይለኛል። ፍቅረኛ ቢኖረው እንዲጠላትና እንዲለያይ ይደረጋል። የኔ ምርጫ ደግ ሰው ነው። አይመለከትም እኮ ከስራ ወጥቶ ቤት እስኪደርስ ድረስ ቂጧ ባቷ ማይል ወንድ ነው የምፈልገው። ለምን አትረዳኝም እንዴ? ምን ልረዳሽ ነው? ስንት አመት ነው የለፋሁት? ትምህርቴን ልጨርስ 1 አመት ነው የቀረኝ። ከዛ በኋላ ብንጋባ ምን ችግር አለው? አንቺ የምትማሪው ትምህርት እኮ የሚጠቅመው ለኛ ሀገር አይደለም ሰው። እዛው ለተማርሽበት ሀገር እኮ ነው የሚጠቅመው። ተምረሽም ስራ የምትይዙ እዛው ነው። እና ቢሆንስ አንተን ያለውበት ሀገር መምጣት ትችላለህ? አዎ እችላለሁ፣ አውቃለሁ። ነገር ግን እኔ በዚህ እድሜ ከለመድኩት ባህል ከለመድኩት ያኗኗር ዘይቤ ወጥቼ እንደገና ሌላ አዲስ ያኗኗር ዘይቤ መልመድ አልፈልግም። ይሄ ተቆጣህ እኮ ነው ደግ ሰው። ስንት አመት ስትሄጂ ስትመጪ ጠበቅኩኝ። ምንም ጥቅሙ ሳይገባኝ መሰንበት የምትወጂኝ ከሆነ ግን አሁን ድጋሚ ከዚህ በኋላ አትሄጂብኝ። ይሄን ሁሉ ጊዜ ታግሰኝ 1 አመት ሲቀር የለም እንደዚህ ትናገራለህ? አመንሽም አላመንሽም አንድ ነገር ልንገርሽ። የምወደውን ስራዬን የጠላሁት በአባቴ ምክንያት፣ ለለቀው የተዘጋጀሁት ደግሞ በአንቺ ምክንያት። ለአንቺ ጊዜ መስጠት አለብኝ። ከዚህ በኋላ ከምወደው ሰው ጋር ነው መኖር ያለብኝ። ደግ ሰው እንደምወድህ ታውቃለህ። እሱን አልነግርህም። ነገር ግን በምንም መልኩ መቅረት አልችልም። መሄድ ግድ ነው። የልጆች ድምጽ ስትሰሚ ምን ይሰማሻል? ምን? አንተ ምን ይሰማሃል?
ቤተሰቦችሽን ያልጦርሻቸው በጊዜ ስላልወለድሽ አይመስልሽም? እኔ ላይ ይሄ ታሪክ እንዲደገም አልፈልግም። ልጅ መውለድ እፈልጋለሁ። ቤተሰብ መመስረት እፈልጋለሁ። ስላለም አብረሽኝ ልትኖሪ እፈልጋለሁ። ድሮ እረኛው በጎቹን መርቶ በጊዜ ያስገባ ነበር አብልቶ። ዘንድሮ እረኛው ከፊት ሆኖ በጎቹ እየመሩት በድቅድቅ ጨለማ ከቤት አባረሩት። ደስ ይላል። ቀኔ ነው። ቆይ አንተ በትርፍ ጊዜ ለምን ገጣሚ አትሆንም? ካም በፊት ብዙ ጊዜ ነግሬሃለሁ። ወይም ደግሞ ሰብስበን ማሳተማቸው እኔ ኃላፊነቱን ልውሰድ። ታዲዮስ አብረኝ ብትሆን ደስ ይለኛል። አብረኝ እርግጠኛ ነህ? በእኔ መንገድ ትጓዛለህ? ማለዳ ያሉት ቀን አርጅቶ ይመሻል። የቀኑን ብርሃን ፍጹም ይጨልማል። ደግሞ እንደገና ያረጀው ጨለማ ሌላ ቀን ይወልዳል። ሲነጋ አዲስ ቀን ይመጣል። መልሶ ለማርጀት ቀጠሮ ይይዛል። ለሁለተኛ ጊዜ ነው ስንጋጭ ታውቋል ይመስለኛል። አንተ በቃ ከዚህ ቦታ መቼም አጠፋም አይደለ? ላርግ ብለሽ ነው? ከፋም ስደሰትም እዚሁ ነው የምሆነው። ይሄ ቦታ ለኔ ትልቅ እንኳን ብዙም አይደለም። ሄሎ እንዴት ነሽ? ደህና ነሽ? ሰላም ነው? እንኳን ደህና መጣሽ። ትንሽ ይቺ ሴት ማናት? በተደጋጋሚ አንተ ጋር መጥተህ ስመጣ ትሄዳለች። ፈራሽ እንዴ? አትፍሪ። ያንቺ ብቻ ላይ መስሎ የፈሩት ይደርሳል ይላሉ አባቶቻችን። አባ ደስታ ምን ነገሩሽ ዛሬ? አባ ደስታ ዛሬ ነገሩኝ ታሪክ በጣም ደስ ይላል። ምን አሉሽ? አንድ እናት ነበሩ፣ ወይዘሮ ሀገርነሽ የሚባሉ። ከተለያዩ አባት የወለዷቸው ብዙ ልጆች ነበሯቸው። ምን ነው ዝም አልሽ? መጡ እንዴ? ስለ እርግቦቹ ልትነግሪኝ? ሰሞኑን ጠፍተው ነበር። አሁን እናንተ ከተቀመጥንበት ፊት ለፊት ካለው ዛፍ ላይ አርፈው ትልቅ ወግ የያዙ ይመስላሉ። ጩኸታቸው ቋንቋ ነው መሰለኝ። ተራ በተራ ተግባብተው ነው የሚያወሩት። እሷ ሁሉ ጊዜ መታ ወይ ምን ጥላው በረረች። ሄደች? በረረች፣ ግን የምትመለስ ይመስለኛል። የማን ነው መሰሙ?
የኢትዮጵያ ይላል። እኔ እኮ በአውሮፕላን ሄጃለሁ። አንቺ ስትሄጂበትና ስትመጪበት ብቻ ነው የማውቀው። መሰንበት ቀስ እያልሽ እንጂ እባክሽ። አይዞህ አትፍራ፣ ኃላፊነት ይሰማኛል። አባቶ ለመድረስ ቢኖርብኝም ቀስ ብለን እንደባክ። አይዞህ አትፍራ፣ ኃላፊነት ይሰማኛል። በጥንቃቄ ነው የምሄደው። ደግ ምን ነው ዝም አልክ? ተጫወት እንጂ። ስልኩን እንዳታነሺ መሰንበት፣ እባክሽ እባክሽ እንዳታነሺ። አላነሳውም፣ አትፍራ። አንቺ ማስተዋል አብዝቶ የሰጠሽ መልካም ሰው ነሽ። አንድ የጎደለኝ ነገር አለ ይመስለኛል። አባቴ እኔ ድብቆኝ ነው ያደግኩት። ምንድነው የምትፈሪው የጎደለሽ? ትዳር፣ ልጅ፣ ቤተሰብ ፈራለሁ። ባል አግኝቻለሁ ግን ፈራው አባቴ። ስለ ጎበኛለኝ በጣም ደስ ብሎኛል። ትልቅ ድርጅት ነው ያለሽ። በጣም ይገርማል። ምን ይገርማል? የሁላ ንብረት እያልሽ አለመግባትሽ ነው። በቃ ይገርማል። የተሟላ ሀብት አለሽ። ጠንካራ ሰራተኛ ነሽ። ቆንጆ ነሽ። እርግጠኛ ነህ? ቆንጆ ነህ? አዎ። ምን ነው? አይ ወንዶች አንድም ቀን ለሴትነቴና ለውበቴ ብለው ቼክ አድርገውኝ አያውቁም። ሁልጊዜ ንብረትና ገንዘቤን ፈልገው ነው የሚመጡት። ይህንን ደግሞ በጊዜ ሂደት ከብዙ ወንዶች አይቼዋለሁ። እና ቆመሽ ልትቀሪ ነው እንዴ? ለምን ቆሜ እቀራለሁ? አሁንማ እድሜ ለአንተ። ሀብቴን ንብረቴን የማይ ደግሰዋል አይደል? ከሱ ጋር ልታጋባኛል? ለአንቺ ስላደረግ ለራሴ አውቃለሁ፣ ግን እኔ ልንደ እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነፍሰ ጡሩን ሞት አይቶ እንደመሳቀቅ ባልታሰበ ናዳ ተመቶ እንደመድቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛበት በዚች ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም። አውቶቡሱ ያማል፣ ሚኒባሱ ያማል፣ ላዳ ታክሲ ያማል፣ አስተናጋጅ ያማል፣ የማይጎል የሰው ጎርፍ ደራሽ ማዕበሉ የእምባ ቅጥልጥሉ ምን ብዬ ልንገርሽ ያማል ይሄ ሁሉ። እና እንደነገርኩሽ ላንቺ ያዝኩት አበባ መጠውለጋ መጣ። ፀሐይ ገባ ወጣ፣ ዝናብ ቀረት መጣ፣ ጨረቃ የለችም። እናቷን ስላልኳት ደግሜ ሰድቤ ሻመት እንዳይገርማት እናቷን ጨረቃ። እናቷ ግን ማናት? እኔ ምን አገባኝ? ብቻ ግን እናቷን ጨረቃ ታታ ስለፍልፊኝ ይህም ያማል በቃ። ግን እኔ አንቺን ስወድሽ ይህን ሁሉ ችዬ ነው የምጠብቅሽ። ቢሆንም ግን ያማል። አመሰግናለሁ። እንግዲህ በየወሩ እየተገናኘን በስነ ግጥም ከፍታ ውስጥ ከፍ ብለን የምናመሽበት ምሽት እስካሁን ባያችኋቸው የምትወዷቸውና የምታደንቋቸው ገጣሚያን እንዲሆነው ቀጠለ። አሁን ደግሞ እንደተለመደው ለአዳዲስ የስነ ግጥም አፍቃሪያን የሆኑ ታዳሚዎቻችን
የግጥም ስራዎቻቸውን እንዲያቀርቡ እድል የምንሰጥበት ሰዓት ነው። ለመወዳት ሴት የተወሰኑ ስንኞች ማለት እፈልጋለሁ ላለ ታዳሚያችን እድሉን እንስጠው። ወደሱ ልምራችሁ። ደግመሽ እንዳትሄጂ አንቺ ስትሄጂ ቀኑ ይጨልማል ሌሊቱ ይበርዳል ጎዳናው ጭር ይላል አንቺ ስትሄጂ ሰላም መስፈንትቶ እርጋታው ይጠፋል ችሎት ፊት ያለው ህጉ ይጠፋኝ አንቺ ስትሄጂ ከምታቂው ቦታ ብዙ ቀመጣለሁ ትመጪ እንደው ይያልኩ አምሽቼ አነጋለሁ ስለዚህ መሰንበት ደግመሽ አትራቂ አንቺን የሚፈልግ አለውሽ ጠባቂ አመሰግናለሁ እሺ አሁን ከፊታችሁ የቆምኩት አንድ ነገር ለመናገር ነው። እዚህ ከመካከላችን አባ ደስታ፣ እናታችን ወይዘሮ ፀሐይነሽ፣ ካፕቴን መሐሪ፣ ካፕቴን ዳንኤል፣ የድሮ ስራ ባልደረቦቼ ሀና፣ ቤቲ፣ ዘመዴ ታዲዮስ እንኳን ደህና መጣችሁ። ይህንን ቤት ገዝቻው ነው ግን ልኖርበት አይደለም። እኔ የምኖረው በባሌ በደግሰው ቤት ነው። ይህንን ቤት አከራየውና የገቢውን 50% ቤት ለቤት ለምረዳቸው አረጋውያን አውለዋለሁ። ይህን ስራ የምትተባበረኝ የስራ ባልደረባዬ ነርስ ሄለን ትባላለች። እሺ ጓደኞቼ ስለመጣችሁ በጣም ደስ ብሎኛል። ተጫወቱ። ዛሬ ጥሩ ቀን ነበር። ጥሩ ምሽት ነው። ጥሩ ሌሊት ማሳለፍ ፈልጋለሁ። ደግ ችግር አለ? ምንድን ነው? ነገ ለሽንፈት ችሎት የምቆምበት ቀን ነገርሽ ነበርኩ። ጉዳዩ ረሳሁ። አዝማሪ አዝማሪ አይባልም ሊቀ መኳስ ነው የሚባለው። እሺ ሊቀ መኳስ ያዝልኝ። ዛሬ የሰማሁት የማታ ሰዎች ልንገራችሁ የልቤን ደስታ የቆየ ፍቅር ነው ያለው ዘለቄታ አረገዝኩኝ አለች ሚስቴ በሹክሹክታ ደስ ይላል በጣም። የልጅ አባት ነው። ደስ አለ? የልጅ አባት ነው በጣም። ከዚህ በኋላ ምን ይፈልጋል? ሊቀ መኳስ ተቀበለኝ። የልጅ አባት መሆን በለው። የልጅ አባት መሆን በእርግጥ ደስ ያሰኛል። አብሮ ካልኖሩ ግን እጅጉን ይከፋል።
ሚስቴ ከሰሰችኝ ባደረ በኋላ ልጄም ከኔ ሄደ ፍትህ ተጓደለ በለው የወለድኩት ልጄ አባት የሆንኩት ፍርድ ቤት ነጠቀኝ ለእናቱ ሰጡት መቼም ዳኛ የለም ሐችን አንተ በልልኝ አንተ በልልኝ አንተ በልልኝ አንተ በልልኝ አቃቤ ሕግ መስቀለኛ ጥያቄ ማቅረብ ትችላለህ። እሺ ክቡር ፍርድ ቤት አመሰግናለሁ። በተጠርጣሪው ላይ ምንም አይነት ማስረጃም ሆነ ምስክር ማግኘት አልቻልንም። ነገር ግን ለተጠርጣሪው አንዳንድ ጥያቄዎችን ማቅረብ ፈልጌ ነበር። ቀጥል። አመሰግናለሁ ክቡር ፍርድ ቤት። አቶ ቢተው ሟችን ማንም ገሏቸው ሊሆን ይችላል፣ ግን በወቅቱ ሟች ሲገደሉ ግድያውን የተመለከተ ሰው በቤት ውስጥ አልነበረም አይደል? አዎ ማንም አልነበረም። ጸጥታ። ክቡር ፍርድ ቤት በራሳቸው ላይ በመመስከራቸው ይያዝልኝ። የነገርሽኝ ታሪክ በጣም እንዳሰብራለሁ። አሸናፊነትን በማድረግ ዛሬ ነው የሚነሳው። ያለ ሙድ አደረሽም? እሺ በጣም አዝናለሁ። ትንሽ ዘግይታችኋል። ልጁ ሞቷል። ይህንን ደግሞ ለፖሊስ ማሳወቅ አለባችሁ። ከእናንተ መካከል ገጨዋል?
ሂደት ተጠናቋል። ምስክሮችም ቃላቸውን ሰጥተዋል። ጉዳዩ ወደ ፍርድ ቤት ነው የሚተላለፈው። ፍርድ ቤት ከመተላለፉ በፊት የምትደውይለት ቤተሰብ ካለች ስልክ ልታበሽ። አንድ ጥያቄ ልጠይቅህ። እኔ በሰጠሁት ቃል ጠበቃ ቀጥሬ ተከራክሬ ማሸነፍ የምችል ይመስላል? አዎ፣ ይቅርታ የኔ መቤት፣ ይሄንን ጉዳይ እኔ ማማከር አልችልም። ትንሽ ላስብና ስልክ ትተባበረኛለህ? ይቅርታ የኔ መቤት፣ ስራ እኮ ነው ያዝኩት። ይቅርታ፣ በደንብ ላስብበት ብዬ ነው። ለማን ደውዬ ምን እንደማወራ ግራ ገብቶኝ ነው። በመኪና ጌታ ወርዳ ስትሄድ ተመልክቻለሁ። ተዋልካል። ይቅርታ፣ እዛ ላይ መቸኝም እዚህ ጋር ይሻለኛል። ጭራሽ አልገባም አልቻልሽ። ማን ነው ስምሽ? ምን አባሽ ይዘጋሻል? እየጠየቀችሽ አይደል? አትመልሽላት። ለምን ነው ያልነገርሽ? ታውቂያታለሽ? እዛ የከይሲ ሚስት ናት። መሰንበት ትባላለች። ልቡ እንዳይኑ የጨለመበት ባል አላት። የኔ ባል ባንቺ አፈጠራ ገረመኝ። በሱ የተበደልኩትን ውጭ ስንወጣ ባንቺ ወጣዋለሁ። እሱ
ከዛሬ ጀምሮ በኔ ስር ነሽ። ተግባባ? እሷ ከሴት የተለየ ምን አለ? ስራ ምን ነበር? አቃቢ ለህግ መቆም፣ እኔ ደግሞ ለሀገር መቆም። የሁለታችንን የሥራ ልዩነት ልትነግሪኝ ትችያለሽ? አይሽ ህግ ያለው መጽሐፍ የጻፍነው እኛ ሰዎች፣ ሀገር ያለው ግን ልብ ውስጥ። እሺ የባልሽንና የኔን የሥራ ልዩነት ወቂው። እሺ እሱ የወረቀቱን ነው፣ እኔ ደግሞ የልባችንን ነው የምሰራው። የቴሬት ማነች? መሰንበት የደግ ሰው ነች። እሱ የሁላችንም ጥያቄ ነው። አዋሽ የት እንደሄደች ያውቃል? በዚህ እድሜ ለምን ዋሻለሁ? እርግጠኛ ነሽ? የት እንደሄደች ያውቃል? ምን ነው በደህና በጣም ፈለካት? በጣም ምን ነው ጃሙል ሆነ መሰለኝ። ተስማማኝ። ልጆች መታለች ብለኸኝ አልነበረም እንዴ? መታለች ብለኸኝ አልነበረም ወይ? ተመልሳ ሄደቻ። እኔ እንጃ። እና ምን አሰብክ? ምንም እስክትመጣ ዝም ብሎ መጠበቅ ነው። ልክ ነህ። እኔ ከስራዬ ባህሪ አንድ የተረዳሁት ነገር ሰዎች መቼና የት እንደሚገናኙ ሳያውቁ አንድ ቀን እንገናኛለን በሚል ተስፋ እንደሚሳሳቱ ነው። እንዴ አንተን እንዴት አወቅ? መቼም እየከፈትክ አታነበው። እሱማ ነውር ነው። አዝናለሁ። ከባድ ነገር ነው የገጠመሽ እና ስንት አመት ፈረዱብሽ? 7 አመት። ወይ 7 አመት ምን አላት? 2 አመት አሞክሮ ይኖርሻል። 5 አመት አብረን እንቆያለን። ከኔ ቀድመሽ ነው የምትፈችው? ሻይ ወይ አለሽ እንዴ? አላየሁሽም ነበር። አዎ ከኋላችሁ ነበር። ምንም ሳላይ ህይወቴን ሳልጀምረው ጨረስኩት። ባዶዬን አስገረኝ አባባ። ሁሉ ነገሬን አሳለ። እኔ ጸጥታ ያገኝ በምወደው ነገር እንደመጣ በሚወደው ነገር እደርስበታለሁ።
የልጅ አባት ላረጋው እንደምፈልግ አውሮፕላን ውስጥ ልነግረው አስቤ ነበር። ምን አይነት እድል ነው ግን ያለኝ? አይዞሽ እንዴ ምን ነካሽ? ሰው እያስቀደምሽ እኮ ነው። አዎ ፈራው የምለውንም በቃ አቀማቃ የምትናገሪ የምታውቂ ከሆነ አትፍሪ። ተረኛ ደግሰው 2 ደቂቃ ብቻ ነው ላወራ የምችለው። ዝም ብለህ አድምጠኝ። የገጠመኝ ነገር ሁሉ ነገር እንድትረዳኝ ፈልጌ ነበር፣ ግን ድካም እንጂ ህይወት ላመጣ ስለማልችል በርቀት ተገድጃለሁ። ላይ ላገኘው ከምፈልግ በጣም ብዙ አመታቶች አልፏል። ስለዚህ ከቻልክ የራስህን ህይወት ብትጀምር ደስ ይለኛል። እኔ ነርስ ርቅ ያለሽ ሄሎ መሰንበት ሞድ ሄሎ መሰንበት ሞድ ሄሎ ድምፅ አለ አልተዘጋም። መሰንበት ከማረሚያ ቤት ነው። መልዕክት አለ ያለው ዘላለም እባላለሁ። በአንድ መጥፎ አጋጣሚ ተዋውቀን ነበር። ምን ያዘው? ደስ ብሎኝ ደስ የሚል ዜና ሰምቼ ነው። የሚስቴን ድምጽ ሰማሁት፣ ደስ አለኝ። አትጠብቀኝ አለች። ርቄ ሄጃለሁ፣ አትጠብቀኝ አለች። ምን ወጥተህ አላመጣም እኮ ነው ያለች። በህይወት ካለች ብትመጣም ባትመጣም ብትሄድም ብትርቅም እኔ እሷን እጠብቃታለሁ። እሷን ለመጠበቅ በቂው እኔ ፍቅር ስንቅ አለኝ። እስኪ እሱን ስልክ ደውልልኝ እባክህ፣ አሁን የተደወለው ነው ነምበር ነው አይሰራም። ዳስ ስሚ፣ ማንም በመንገዴ ሲገባ አልወድምሽ። ማን ስምሽ? ሾይ ሾይ። ወይ ከዚህ በኋላ ከመሰንበት ጀርባ ባይሽ እንደዚህ መነጽር 2 ቦታ ነው የሚሰሩሽ። መሰንበትን ከጀርባ መጠበቅ እንኳን አንቺ ትንቤት አትችል። ሾይ ወይ አትበይም እባክሽ። ሀሳብሽን ማስቀየር እፈልጋለሁ።
እንዴት መሰንበት አንቺ ሽበኝ እንጂ ለደግ ሰው ደውለንም ይሁን ሰው ልከንም ይሁን በቃ ያለሽበት ነገር ሁሉንም እንነግረዋለን። ከዛስ ይረዳሻል። ከዚህ መውጣት አለብሽ። አንቺ ብቻ ሽበኝ። እሺ በጣም አመሰግናለሁ። ያው ዛሬ መደወል አንችልም። እስከ ሰሞኑ ወረፋ ሲይዝና እንደውላለን። እኔ እኮ የገጠመኝ ነገር እንዲረዳኝ ሳልፈልግ ቀርቼ አይደለም። በሳካስ ብዬ ፈርቼ ነው። ከእናንተ መካከል ገጨዋል? አለ። እሷ ነች። እኔ አልገጨሁትም። ልረዳ። ምን ማለት ነው አልገጨሁትም? ገጭተሽ በመኪና ወርደሽ አንገቱን ቀና አስታርጋ አይደለም እንዳያየንሽ። እንዳትሳሳት ዝግጅ እንዳይሆንና እንዳይገርመኝ። ወይዘሪት መሰንበት ማችን በመኪና ገጭተሽዋል? አልገጨሽውም? ክቡር ፍርድ ቤት የደግነት አጋጣሚ ነው ቦታ እንድገኝ ያደረገኝ። እኔ አልገጨሁትም። ዋናው መናገሩ ነው። ሊረዳሽ ይችላል። ከተሳካ ተሳካ፣ ካልተሳካ አልተሳካም። በቃ እሱ ተሳካለትም አልተሳካለትም እኔ መጠበቅ መቼም አያቆምም። ሾይ ወይ ማን መረጥሽ? የሰበረብሽ በጣም እኮ ነው የምትገርሚ። በሐሰት ሰው መግደል ወንጀል ተከሰሽ እዚህ መክረምሽ ሲገርመኝ፣ ለመውጣት ግን አለመሞከርሽ በጣም እብደት ነው። እኔ በአጋጣሚ ብቻ ነው እግዚአብሔር ምክንያት አለው እኔ በዚህ ሰዓት እዚህ ስለመገኘት። ለኔ ላንቺ ሌሎች አጋጣሚ ቢሆንም በእግዚአብሔር ፊት ግን የተጻፈ ነው። ሰው ገጭቼ ብገልም ባልገልም በሌላ ምክንያቶች እዚህ መግባት አይቀርም ነበር። ስለዚህ እንቀበለው። ሁሉም ነገር ሐሰት ቢሆንም እውነት የሚጣፍጠው በዚህ በሐሰት መንገድ ተጉዘን የእውነትን መንገድ ስንይዘው ነው። ለዛ ነው የገጠመኝ ነገር ፍጹም እውነት የመሰለው ራሴን እስክጠራጠር ድረስ ምንም ማስተባበያ የማላገኝበት የደረሰ የግጭ መኪና ሲጠፋ እኔ ግን አልቻልኩም ነበር። ገረዳው ወረድኩ። ታርጋውንም ለመያዝ ሞክሬ ነበር፣ ግን ሁሉንም ነገር ማድረግ አልቻልኩም። ስለማን ግጭ እንደው ስላለመግጨትሽ ምንም ማስተባበያ ማግኘት አልቻልሽም? ምንም ማለት ነው። እንደዚህ አይነት ስሜቶች የሚመጡት በቂ ረፍት ካለማድረግ ነው። መጨነቅ የለብሽም። የምግብ ፍላጎትሽ ቢዘጋም የግድ መመገብ አለብሽ። አሁን መድኃኒት አዝልሻለሁ። እሱን በአግባቡ ከተጠቀምሽ ቶሎ ይሻልሻል። አሉና ሚስት የማለት ሌላ ምን የከፋ ስራ ሴቶች እኮ ያለ አንዳች ምክንያት ከባሎቻቸው ጋር አይቷል። ይምላ ሚስትን ትደበድባት ነበር ነው። ቤት እኮ ማንነትን ይገልጻል። በጣም ወዳታል። በጣም ቀናል። ውስጤን እስኪያቃጥለኝ ድረስ ቀናል። ራሴን መቆጣጠር ሲያቅተኝ መታታለሁ። አንድ ቀን ድብደባው ሲበዛባት
ከሰይ ከቤት ወጣች። በአማላጅ ነበር ክሱን ያነሳችው። ሐቀኛ ነኝ የሚለው ደግ ሰው ነበር። ሁሉ ነገር ለማስተካከል በምሮጥበት ሰዓት ህግ ፊት ገትሮኝ ነገሩን ሁሉ ያበላሸው። አንቺ ስትወለጅ ጊዜ ጀግንነቱን አሳይቶ አቅም ጉልበቱን አስገንዝቦናል። በወጋገን ዘግይተሽ ክረምቱን ሰንብተሽ በአደይ አበባ በመስከረም መጣሽ። መሰንበት ደስታችን እንኳንም ተወለድሽ። ስለ ፍቅር ወይም ስለ ትዳር ምን ታስቢያለሽ? ፍቅርም ሆነ ትዳር መተሳሰብ መሰለኝ አትበይ። እርግጠኛው ነኝ። እርግጠኛ? አዎ። እንዴት መሆን ይቻላል? ይቻላል። ኦኬ፣ ላሳይሽ። እስቲ አንድ ጣትሽ እስቲ ታይሻለህ? ፍቅር እንደዚህ ላስቲክ የተወጠረ ኃይል አለ። በሁለት ወገኖች የተወጠረ ኃይል። እኔ ብለቀው ምን ትሆኛለሽ? ያቃጥለኛል። አንቺስ ብትለቂው? ትቃጠላለህ። አየሽ፣ ፍቅር ተቻችሎ ተስማምቶ መኖር ማለት ትዳርም እንደዚሁ ነው። መፋታት መላቀቅ የሌለበት ኃይል አለ። ይሄ በጣታችን የያዝነው ኃይል በልባችንም ውስጥ አለ። እንድንጋባ ያዘናል መሰለኝ። ደግሞ ምን ሆንሽ? ባክሻን ጥጋበኛ ወታደር አለች እና ወታደር ብትሆንስ ከአንቺ ጋር ምን ያገናኛታል? ከኔ ጋርማ ምን ያገናኛታል? አሁን በቅርቡ የገባች አንድ መሰንበት የምትባል እስረኛ አለች። ምግቧን ደፋችባትና በቃ ድብድብ መሃል ገብቼ ተመትቼ ነው። ቤቢ ምን እያደረክ ነው? ወረቀቱ ወድቆበት ያነሳለሁ።
አቶ ደግሰው። አቤት። እንደምን አለ? ወይዘሮ ሰናይት እንደምን አለሽ? ሰላም ነው? እግዚአብሔር ይመስገን። ደህና ነሽ? የለወረቀትም አልቆብም። እሺ ቤቢዬ፣ ስለ ደግነት በጣም አመሰግናለሁ። እሺ ደግነት ምንድነው? ደግነት መስጠት ወይም መለገስ ብቻ ማለት አይደለም። ከመስጠትና ከመለገስ በፊት የሚቀድም ነገር አለ። ደግነት ለሰዎች መልካም ከማሰብ ይጀምራል። ለሰዎች መልካም ስታስብ ትወዳቸዋለህ፣ ደጉን ታረግላቸዋለህ። ለመወደስ ወይም ወደታን ለማግኘት ብላችሁ እንዳልሆነ ቀድማችሁ ካመናችሁ በሰራችሁት ደግ ስራ መጀመሪያ ተደሳች የምትሆኑት እናንተ ናችሁ። ማደግ መሰልጠን የሚጀምረው መልካም አስተሳሰብ በመያዝ ሌሎችን በመርዳት እንደሚጀምር ትረዳላችሁ። ደግነት እና መልካምነታችን ከክፉ ነገር ይጠብቀናል፣ ይመልሰናል። የግቢውን ስርዓት እኮ በአንድ ጊዜ ለወጥሽው። ተደሰትሽ? በጣም የኔንም አስተሳሰብ ነው የቀየርሽው። ለዚህ ነው በአጋጣሚዎች አምናለሁ ያልኩሽ። ችግኙን ለምንድን ነው የቀበርሽው? ማደግ እኮ አለበት። እንዳያድግ ነው የቀበርኩት። ለምን? አምጬ መውለድ እየቻልኩ ለገንዘብ ብለው በኦፕሬሽን አዋለድ። ታመምኩ። ልጄ በአራስነቱ ሞተ። ሳልቀብረው ዶክተሩን ገደልኩት። አምጬ በወልድ ኖሮ ልጄ ያድግ ነበር። ለምንድን ነው ግን ሁሉ ነገር የምናግርሽ? ምንድን ነው የጠየቅሽኝ? የት ነሽ መሰንበ? እባክሽ ድምፅሽን አሰሚ። በደስታ ዛሬ ነገሩኝ ታሪክ በጣም ደስ ይላል። አንድ እናት ነበሩ፣ ወይዘሮ ሀገርነሽ። አይ ያ የጀመርሽልኝ የእርግቦቹን ታሪክ ጨርሽልኝ። እነዛ እንኳን አንድ አይነት ክንፍ ያላቸው እርግቦች አንድ ላይ ይበራሉ አላልሽኝ? ቆይማ አንድ ነገር ልጠይቅሽ። ሴቷ እርግብ እኮ ጥላው ሄደች ብለሽኝ ነበር። እስካሁን አልተመለሰችም። መታለች። አጠገብ ለጠገብ ተቀምጠው እንሾካሾካል። እነሱ አይንሾካሾኩ፣ ጮክ ብለው ነው የሚያወሩት። ደግ ሰው ማበድ እኮ ነው። አንቺ ነሽ እንዴ? እባክሽ ሄደ። አበድኩም አላበድኩም ከመሰንበት ትዝታ ውስጥ ውጪ። ስታብድ ዝም ልበል? አዎ በይ። በፈጠረሽ ተይ።
ደግ በጣም ተጎሳቁሏል እኮ ያልኩን እሺ ስላልከኝ ግን በጣም አመሰግናለሁ። ምንም አስገኛለሁ ለመሰንበር ነው ስላልሽኝ ነው እሺ ያልኩሽ። ችግር የለውም። ሮም በአንድ ቀን አልተገነባችም። ምን አዲስ ነገር አለ? ኧረ ብዙ አዲስ ነገር አለ። ደግ እህቴን ተዋወቃት። እሺ እሺ። አመሰግናለሁ መተህ ስለጠየከኝ። ምንም አይደለም ምንም አይደለም። ኤደን ወይ እኔ ውጭ ልጠብቅሽ አይደል? አውሩና እናንተ። እሺ እሺ። ትንቢት እየመጣን ጠይቅሻለን። እሺ እሺ። በጣም ነው ማመሰግነው። አይዞሽ በርቺ። እሺ አመሰግናለሁ። አንቺ አልነገርሽኝም እኮ ማን ነው? ብዙ አዲስ ነገር አለ አልኩሽ አይደል? በቅርቡ አክስት ላረግሽ ነው። እርግጠኛ መልካም ሰው ነው? እንደኔ ባል ግን እንዳይሆንብሽ። ምን ሆነሻል? ደግ ሰው ነኝ። የት? እዚህ ከእህትሽ ጋር። ከኔ እህት ጋር? ታዲያ ለምን ዝም አልሽኝ? ቢከብደኝም ደስ ብሎኛል። ተለውጧል። እኔ መጠበቅ አቁሟል ማለት ነው። በእውነት በጣም ክፉ ሰው ነሽ። እኔ እኮ ሰላም እንድትያት ልጠራሽ ነበረ። ይሄን እያየሽ ግን ዝም ማለት አልነበረብሽም። እንኳን አልቀረሽ። አምሮበታል። አዲስ ህይወት ለመጀመር ራሱን ያዘጋጀ ይመስላል። ለዚህ ነው አዲስ ነገር አለ በቅርቡ አክስት አደርግሻለሁ ያለች። ስለዚህ ተማከርነው ነገር ተው። በሰላም ህይወት እንኖርበት። አልመጣም ቀረሁኝ ሸኬ አልመጣም ቀረሁኝ
አልመጣም ቀረሁኝ ሸጌ አልመጣም ቀረሁኝ ከኔ የተሻለች ሆዴ ደሃያው ትመጭ እንደው እያልኩ ሌት ተቀን ናፋቂ መቼም አይታክተኝ አለውሽ ጠባቂ ፍቅርን ተደግፌ ቃል ኪዳን ታቅፌ ትመጭ እንደው እያልኩ ክፍት ነው ደጃፌ ከዚህ በፊት የተነገረሽን የሕክምና ምክር አልሰማሽም። አሁን የሕክምናሽ ውጤት የሚያሳየው ህመምሽ የመጨረሻ ደረጃ ላይ መድረሱን ነው። ሪፈር ይጻፍልሽና የተሻለ ሕክምና ማግኘት አለብሽ። ይሄንን ፕሮሰስ ከአስተዳደሮቹ ጋር ተነጋግሬ እኔ ጨርስልሻለሁ።
ያችን ሴት አውቃታለሁ። ላነጋግራት እችላለሁ? አሁን አሟታል። ከተሻላት ታናግራታለህ። የሰዎችን ክፍተት መሙላት ያስደስተኛል። በዚህ ምክንያት ነው ደግ ሰው የተዋወቁት። ከቤት ስትወጣ አለባበስን ቼክ እናደርግልሻለን። ማን ልበል? እኔ እናት ሸሚዜ ተዛንፏል፣ ሲካል ተዘጋም። እኔ ከሱ ብዙ ፍቅር ነው ያገኘሁት። የማያልቅ የማይጠገብ ያለሰሰት ንጹህ ፍቅር ሰጠኝ። ግን ሳልጠገብ አጣሁት። እስኪ አንድ ጥያቄ ልጠይቅሽ። ከዚህ በኋላ ደግ ሰው የምታገኝ ይመስልሻል? እኔ እንጃ። በዚህ ሰዓት ከአንቺ እንዲህ አይነት ተስፋ የቆረጠ ስሜት ማየት አልፈልግም። አንቺ እኮ ነሽ ሁሉም ነገር ለመልካም ነው፣ እዚህ መገኘቴ ምክንያት አለው ያልሽው። ልክ ነሽ። ግን እሱ ዛሬ አዲስ ህይወት ጀምሯል። አዎ ቢከብድም ተቀበዩ። እህትሽ ልክ እንደኔ ክፍተቶቹ መሙላት ከቻለች አላዝንም። እየወደድኩት ሁሉ ለመልካም ነው ብዬ እቀበለዋለሁ። እንግዲህ ይህንን ነው ካንቺ ሁላችንም የተማርነው። በእህቴ ስራ ባልደሰትም አንቺ ለብዙ ሰዎች የተሻለ መንገድ የምታሳይ መልካም ሰው ነሽ። መልካም ስራዎች ሁሉ አይከፈልባቸውም። ሰዎች ግን ለክፉ ስራ ብዙ ገንዘብ ሲያወጡ ይታያል። አንቺ አትተኝ ቁራ አዝናለሁ። በነገርሽኝ ጉዳይ ላይ እጄን ማስገባት እፈልጋለሁ። እመኚኝ፣ እረዳሻለሁ። ከዚህ ቤት ትወጫለሽ። እንዴት አልፈ? ነገርኩሽ፣ ሙያ ያስገድደኛል። ፍትህ የተጓደለባቸውን ሰዎች ነፃ ለማውጣት ነው የተቀጠርኩት። አንቺ ደግሞ ለመርዳት እንጂ ገለሹ እንዳልሆነ ነግረሽኛል። ቀሪውን 2 ዓመታት እዚህ አትቆይ። ለምንድን ነው ደውለሽ ያስጠራሽ? አዲስ ነገር አለ? ገንዘባችሁ ልመልስለት። አልገባኝም። ሰው ጋር ያስቀመጣችሁልኝ ገንዘብ ሄዳችሁ መውሰድ ትችላላችሁ። አሁንስ ገባሽ? ሐሳብሽን ቀየርሽ? ሚስጥራችንስ? የዘላለም የአንቺና የኔ ሚስጥር እንደተጠበቀ ነው። ስለዚህ መሰንበትን እናንተ እንድገል ስለፈለጋችሁ ሳይሆን እኔ ለራሴ ለስሜቴ ስል ልገላታለሁ። ውሸታም ነሽ። ወታደር ግዳጅ ወጥቼ ግዳጄን ሳልፈጽም ተመልሻለሁ።
አንድ ጊዜ ተጠርጣሪ ወንጀለኛ ወደ ፍርድ ቤት ይዤ ሲሄድ ስለጠፋብኝ ደግ ሰው በሱ ሰበብ እዚህ ማረሚያ ቤት ከተተ። መሰንበት የምትባል ሴት ፈጽሞ በህይወት አሁን ሲገባ መሞቷን ተሰማች። ሚስጥራችሁን ጠብቁ፣ ገንዘባችሁንም ይሄን ነው። ለምን ጮት ነው? እንጃ ሰው የሞተ መሰለኝ። እሺ መጣችሁ። ሪፖርቱ እንደሚከተለው ነው። የሟች ስም መስከረም ነጋ፣ በማረሚያ ቤቱ የቆየችበት ጊዜ 4 አመት፣ ያረፈችበት ምክንያት ራሷን በማጥፋት ነው። ይሄንን ሪፖርት ያዙና ቶሎ ቶሎ አስተባብሩ። አዝናለሁ መሰንበት ኤደን ወልዳለች። አትዘኝ፣ እኔ ደስ ብሎኛል። አጋጣሚዎቹ ሁሉ በጣም ያስጠላሉ። ምንድነው? የኔ ነው። እኔ ነኝ ይዘሽ ነው የሚጫልኳት። የሙያ መማሪያ መሳሪያዎችን ይዞ መውጣት እንደማይቻል አታውቂም? አውቃለሁ። እውነትም እሷ ናት ይዘሽ ልኝ ውጭ ያለች? ሻይ ልቅዳለ? ቡና በጀልስ ትንቢት ጋር ሄጄ መጣሁ። እንዴት ናት? ደህና ናት? ደህና ናት። በመውለዴ ግን ደስተኛ አይደለችም። ለምን? ምን እንጃ። ሳትሰናበተኝ ጥላኝ ከሄደች በኋላ ተመልሳ መጣ ከደግ ሰው እንዳይሆን አለች። ምን ማለት ነው? ለምን እንደዚህ አለች? እኔ እንጃ፣ እኔም አልገባኝም።
በነበረ መልካም ጊዜ በጣም ደስተኛ ነበርኩ። ሁላችን መልካም ሰው ነበር። እናመሰግናለን። በባሌ ድርጊት ተናደሽ ሊሆን ይችላል። እሱ ህግን ያስፈጸመው ስራው ነው። እኔ ደግሞ በሱ ስራ መቀጣት ያለብኝ ይመስለኛል። ምን ልግዛልህ? ምንድን ነው ፈልገው? ወይኔ ቤት ቤቢን አድርሽው ልምጣ እንዴ? ጥሩሽ። ስትመጪ ግን አንድ የሰርግ ካርድ ይዘሽልኝ ለሰው የምሰጠዋለሁ። እሺ፣ እንደዛ ከሆነ ተነስ፣ ግማሽ መንገድ ድረስ አብረን እንሂድ። እሺ
እኔ ላይ እኮ ምንም ነገር አልፈጠርክም። አሰብክ እንጂ ምን አደረክኝ? የተመሽ ነገር አጋጣሚ ቢሆን ምክንያቱ ምን ነበር? ደግሰው አገኘሽ? አላገኘሁትም። ለምን? ትዝታውን እንዳልቀሰቀስበትም ትዳሩ እንዳልበጥብጥ ዝም አልኩት። ትዳሩ ደግሰው አገባ እንዴ? አብሮት ሚስትና ልጁን አየኋቸው። ደግሰው እኮ የልጃችን የክርስትና አባት ነው።